መሞከር ብሎ ነገር የለም። የምንችለውንም የማንችለውንም ነገር አድርገን ይሄ ሚሽን መጠናቀቅ አለበት። የልጁን ማንነት አልናገርም አለሽ ማለት ነው? እኔ የምልህ አንተ ግን ይሄ ሁሉ ነገር ምን ስትሰራ ነው ያወቀው? እሺ እንዳልከው ባለ ሀብት ከሆነ ይሰጣ ደውለን ማመስገን አለብን። ለህይወታችን ግን ምን ዋስትና አለን? እኮ እሱን እኮ ነው የምለው። ድንገት ተነስተው የሆነ ነገር ቢያደርጉን ማን ነው ተጠያቂ? ምንስ ብትላት አንቺ ምን አገባሽ? እኔ የምልህ ሄደው ቀሩ እኮ ምን ይሆኑ ይመስላል? ይቻላል። መድረኩ ያንቺ ነው። ትልልቅ ባለስልጣኖች ናቸው። ሁለት ናቸው። ሁለቱም ድንግል ሴቶች ይፈልጋሉ። ታዲያ እሱን ለመቅጣት ባለቤቱን መጉዳት አግባብ ነው ብለሽ ታስቢያለሽ? የሞቀ ትዳሯን በትነ ለልጆቿ እየተናገረች የምታሳድግበትን ቂም አውርሰን የቱ ነው ለታ? እሱን ፈልጎ ማግኘት ደግሞ ያንቺ ስራ ይሆናል። ስልኬን አስቀምጬ ነበር እና ዝግ ስለነበር ምናልባት ደውላችሁ ካጣችሁኝ ብዬ ነው። ማን ነበር ቦታው ተይዟል ብሎሽ ነበር? በስም እንኳን አላቃቸውም፣ በመልክ ግን እለያቸዋለሁ። ባይሆን የኔን ስም ነግሬያቸዋለሁ። ጥሩ፣ እንኳን ደህና መጣሽ። የፀጉር ሙያ ትችያለሽ? አረ በፍጹም፣ አጣቢነት ተብሎ በተለጠፈው ነበር መቀጠር የፈለኩት። እንደዛ ከሆነ ላንቺ አንዳንድ ጥያቄዎች ይኖሩኛል። ይቻላል። ትዳር ወይም ፍቅረኛለሽ? እሱ አስፈላጊ ነው? ለኛ ይጠቅመናል። ከቻልሽ መልሽልኝ። እሺ፣ ፍቅረኛም የለኝም፣ የፍቅር ግንኙነትም ኖረኛ አያውቅም። በጣም አሪፍ። እንደዛ ከሆነ ዛሬውንም ስራሽን መጀመር ትችያለሽ። እየምርሽን ነው? አዎ፣ ከቻልሽ ዛሬ ብጀምሪ ደስ ይለኛል። አረ ጀምራለሁ። ምን ስራ አለኝ ብለሽ ነው? በቃ ሽርጥ ልስጥሽና ቤቱ ላሳይሽ እና የደሞዙን ነገር እናወራለን። ደስ ይለኛል። የቤቱንም ህጎች በዛው ትነግሪኛለሽ። ችግር የለም የኔ ቆንጆ። አመሰግናለሁ። ጉድ እኮ ነው በእናት። ምንድነው ደግሞ ጉድ? እህትህ እዛ ስራ ለማግኘት ከአንዱ አንዱ ቦታ ትንከራተታለች። አንተ ደቅ ብለህ እንደ ሀብታም ልጅ ጫት ታመላልሳለህ። እና ታዲያ ምን ላድርግ? ወድጄ ነው እንዴ? ብቻ እኔ ስራ ላገኝ እንጂ ይሄን ነገር እርግፍ አድርጌ ነው የምወጣው። ምን ይሄንን አንተ መቼም አታደርገው። ያዝ። ምን ማለት ፈልገህ ነው? ስማ ደግሞ ብርሃኔ ደወለች። አንሳላት። ሄሎ ታላቂ። ወይዬ እናት እህቴ ብርሃኔ፣ ስራ እንዳገኘውና በዛው እንደጀመርኩ ልነግርህ ነው። ኦ የኔ ሚጢጥዬ እንኳን ደስ ያለሽ። አዎ ደስ ይላል። በቃ ያለሁበትን እነግርሃለሁ። ምሳ ይዘህልኝ ትመጣለሽ? እንዴማ እኮ ግዴታዬ እኮ ነው። ከጆ ጋር ይዘንልሽ እንመጣለን።
በቃ ቦታውን ቴክስት አድርግልኝ። እሺ መልካም ስራ ይኔት። እሺ ቻው። እሺ ታዲያ ከጆሲ ጋር ይዘን እንመጣለን ያልኳት በዛው እኮ ስራ አግኝቼ ገባው ነው የምትለኝ? አዎ ምሳ ብላኝ ነበርና እሱን ይዘንላት እንሄዳለን። ከጆ ጋር እንሄዳለን ያልኳት እሱ። ለማንኛውም የነገር አስገባው ሰዓትም ስለደረሰ ይዘንላት በቃ እኔ ፈርቻለሁ። ቀጣይ ደግሞ ነው ተረኛ። እንዴት? ብቸኛ ነሻ። አንድ ያለሽ ፍቅረኛ እሱም ተሰዶ ሄዷል። ቢሆንስ? እኔም እኮ ነፍስ ነው ያለኝ። መሞት የሚያስፈራኝ አይመስልሽም? አትሳታች። ከባዱና መቋቋም የሚያቅትሽን አንቺን ትተው የምትወጁና የምትኖርለትን ሰው ሲያሳጡሽ ነው። ብቻ ፈርቻለሁ። እኔም ፈርቻለሁ። ምን አይነት ጭካኔ ነው? ቆይ ግን ነፍስ ያላወቀን ለውም የ4 ዓመት ልጅ በገመድ ሰቅሎ መግደል። በስመ አብ። እሺ ታዲያ ምን ተሻለን? መቼም ማኬ ይህንን ሰምታ ሰው መሆኑን የምትችል አይመስለኝም። አንቺ ደግሞ ምን ሆነሻል? ተረጋጊ እንጂ። እንደዚህ ሆነሽ እንዴት ነው እሷን የምናጽናናት? እንደገና እያይሽ ነው ልበል? ልጇን እኮ ነው ያጣችው። ማኪ ነቃሽ? ልጄ ነው ልጄ። ይሄን ያውቁት እንዴት ነው? እባክሽ ተነሽ ማኪ። የሞተ ሰው ይነሳል እንዴ? ልቀቁኝ። ቆይ ማኪዬ እንዴ! ልቀቁኝ። ጸቤ ከእናንተ ጋር ነው የሚሆነው። እዛች ጭራጋ ደግሞ ልሄድላት። ቆይ ዮዲትዬ ሙች ውለታሽ አለብኝ። አረ በፍጹም ግዴታዬ ነው። ቆንጆ ቆንጆ ልጃገረዶች አዘጋጅቻለሁ። ለመቼውን ቀጠሮ? ሳልነግርሽ። ምን ተፈጠረ? ኧረ ምንም ችግር አልተፈጠረም። ለሁለት ሰው እኮ ነው እንድታዘጋጅ ያዘዝኩሽ። እኔም እኮ 2 ልጆች አዘጋጅቻለሁ። አንደኛው ባለስልጣን ለስብሰባ ከሀገር ውጭ ሄዳለሁ ብሎ ነበር። አሁን ግን የስብሰባው ጊዜ ስለተራዘመለት እንድታዘጋጅለት ይፈልጋል። ምን ነው ማግኘት አይቻልም እንዴ? እንደሱ ሳይሆን ያው ተጨማሪ ቀን ያስፈልጋል። ያው የክፍያው ነገር ሀሳብ አይግባሽ። አንቺ በቶሎ አሳውቂኝ እንጂ ዳጎስ ያለ ክፍያ ይከፈልሻል። ሚስጥራችን ግን እንደተጠበቀ ይካሄድ። ያው እሱማ ግዴታችን ነው። በጣም አምሮባታል ምናምን እያለ እንዴት እንደሚያመጋግስ
ሁሉንም ነገር ታውቂያለሽ። እምልልሻለሁ እኔ ምንም የማውቀው ነገር የለም። ምን ባጠፋሁ ምን በበደልኩኝ? እማልችለውን እኮ ነው የሰጠኝ። መጽናናቱ እንዲሰጥሽ መጸለይ ብቻ ነው። መጽናናቱ እንዲሰጠኝ ሳይሆን መበቀያ መንገዱ እንዲሰጠኝ ነው እሺ የምፈልገው። ለካ እንደዚህ ተጫዋት ነው። ታዲያሳ ሁለቱን ሴቶች በጊዜ አምጪልኝ እንጂ ምን ያህል ጨዋታ አዋቂ እንደሆንኩ አሳይሻለሁ። ለራሽ ስትይ አፍጥኙ እያልከኝ ነው? አየህ አይደል ያልሞተ ሰው ይገናኛል። ከገደልካት እናቴ ጋር ግን መቼም ልገናኝ አልችልም። ምክንያቱም እሷ ያለችው ከቆምኩበት መሬት ስር ነው። ለአመታቶች እንኳን አረቦች እየተፉብኝ ስሰራ አንድ ቀን እንኳን ከፍቶኝ አያውቅም። ምክንያቱም እዚህ መጥቼ ደስተኛ ኑሮ እንደሚኖር አግብቼ እንደምኖር ነበር የማስበው። ስመለስ ካንተ ጋር ለመኖር ነበር የማስበው። አሁን ግን የፍለጋዬ መውጫው ደርሷል።
አትሸሸኝ። ከውሰደው ዞር በልኝ። አልፈልግም። እጮሃለሁ አለበለዚያ። ምን ታመጣለህ? እኔ ያኔ እንደዛ ስጮህ ምን አመጣው?